ሰላም እንዴት ቆያችሁ? ውድ ተመልካዮቻችን አሁን የደረሱኝ እጅግ በርካታ መረጃዎች አሉ። እነሱን እስከ መጨረሻው ድረስ ተከታተሉኝ ዘንድ ዋና ዋናዎቹ ልንገራችሁ። ቆጠራው ሊጀመር እንደሆነ ታውቋል። የመንግስት ሰራተኞች ማለት ነው። እንደዚሁም ደግሞ የእስራኤል ጥቃት ከፍተኛ ጉዳት አደርሷል። በሐማስ 5 ከፍተኛ ወታደራዊ አመራሮች መገደላቸው ነው የተነገረው። ሰፋ ያለ መረጃ አለን። የታየ ደንደዓ ተጨማሪ 3 ክስ እንግዲህ ተጨምሮባቸዋል የተባለው እንግዲህ የአቃቢ ህግ ተጨማሪ 3 ክስ ከሷቸዋል። ስለ እሱም ሰፋ ያለ መረጃ አለን። ስለ ታዬ ደንደዓ ማለት ነው። ሌላኛው መረጃችን የሚሆነው የሴኔጋሉ ጠቅላይ ሚኒስትር ወደ ኢትዮጵያ ገብተዋል። ሰፋ ያለ መረጃ አለን። እንደዚሁም ደግሞ የኬንያ እና የኢትዮጵያ ድንበር አካባቢ ወደ ሞያሌ አካባቢ ማለት ነው ከፍተኛ የሆነ ተኩስ ልውውጥ ነበር። አንድም እንደዚሁ የሚልሻ ኃላፊ መገደሉም መረጃዎቹ ደርሰውናል። ስለሱ ሰፋ ያለ መረጃ አለን። በኦሮሚያ ክልል በሸገር ሲቲ በርካቶች ቅሬታ እያቀረቡ ይገኛሉ። በርካቶችም በዚህ እንግዲህ ገንዘብ ክፈሉ እየተባለ ነው። እስኪ ስለምንድን ነው ሰፋ ያለ መረጃ እናየዋለን። ቴሌግራም እና ዋትሳፕ ለምን ሀክ ይደረጋሉ? ምክንያቱ ምንድን ነው? ስለሱ የምናየው መረጃ ይኖረናል። ሌላኛው መረጃችን የሚሆነው ደግሞ በአዲስ አበባ መንገዶች ሊዘጉ እንደሆነ ታውቋል። የሚዘጋው መንገድ ደግሞ የት ነው የሚለውን ስለሱም ሰፋ ያለ መረጃ አለን። እነዚህና ሌሎች በርካታ መረጃዎች ይዘንላችኋል። እናንተ እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ እንደዚሁም ላይክ በማድረግ ለሌሎችም እንዲደርስ አድርጉልን። ይህም ቻናል እንዲጠናከር አግዙን። እስከ መጨረሻው አብራችሁን ቆዩ። ወደ ዋና ዋና መረጃዎቹ እንሂድ። የመጀመሪያው መረጃ የሚሆነው የሲቪል ሰርቪስ ኮሚሽን ቆጠራ ነው። የመንግስት ሰራተኞች ማለት ነው ቆጠራ እንደሚደረግ ይፋ ሆኗል። የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲክስ አገልግሎት ጋር በመሆን ነው ቆጠራ የሚያደርገው። ይህም የመንግስት ሰራተኞች ምን ያክል የመንግስት ሰራተኛ አለ የሚለው ለመቁጠር እንደታቀደ የተነገረው። ይህ ቆጠራ ለሚያደርጉ በአዳማ ስልጠና የተሰጠ እንደሆነ የተነገረው። በስልጠናው ላይም የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አቶ አሸበር አባዲማ ናቸው። ተቋማት ቀልጣፋ አገልግሎት ለማድረግ የመንግስት ሰራተኛ ብዛትና መጠን እንደዚሁም ብቃት መታወቅ አለበት ነው ያሉት ኮሚሽነሩ። ከዚህ ጋር ተያይዞም እንግዲህ የመንግስት ሰራተኞች ምን ያክል በአንድ ተቋም ላይ ምን ያክል የመንግስት ሰራተኛ አለ፣ እንደዚሁም በሀገር አቀፍ ምን ያክል የመንግስት ሰራተኛ አለን የሚለውንም ለማወቅ ይጠቅመናል ሲሉ ነው። እንግዲህ በዚህም እንግዲህ በአዳማ በነበረው ስልጠና ከበርካታ ዩኒቨርሲቲ የተውጣጡ መምህራኖች እንደሚሳተፉበት ነው በስልጠናው ላይ እና እንደዚሁም እነዚህ መምህራኖች በየአካባቢው ተሰራጭተው ቆጠራ እንደሚያደርጉ መረጃዎቹ ይጠቁማሉ። በቀጣይ መረጃችን የምንመለከተው ደግሞ በእስራኤል ጥቃት በቤይሩት ስብሰባ ላይ የነበሩ የሐማስ ከፍተኛ ባለስልጣናት መገደላቸው ነው ይፋ የተደረገው። የሐማስ ብቻ አይደሉም የተገደሉት፣ የሂዝቦላህም ወታደራዊ አመራሮች መገደላቸው ነው የታወቀው። ከፍተኛ የሐማስ ባለስልጣናት ናቸው የተገደሉት። 5 የሚጠጉ ባለስልጣናት እንደዚሁም ደግሞ ጄኔራሎችም ተገድለዋል ነው የተባለው። በዚህ ጥቃት እንግዲህ በቤይሩት በነበረ ስብሰባ ላይ ነው ሐማስ እና እንደዚሁም ደግሞ ሂዝቦላህ ወታደራዊ አመራሮች እንደዚሁም ባለስልጣናት ስብሰባ ላይ በነበሩበት ወቅት ነው እንግዲህ በከፍተኛ ጥቃት በድሮን ነው ጥቃት እየደረሰባቸውን የተባለው። በዚህም ከፍተኛ ጉዳት ደርሷል። የቤይሩት ከፍተኛ ባለስልጣናት ይህን አረጋግጠው፣ ነገር ግን እስካሁን እስራኤል ላይ እንግዲህ የተለያዩ ማስፈንትኖችን መግለጫዎችን እያወጡ ይገኛሉ። እስራኤልም እንግዲህ ይሄ ሐማስ ወይም ሂዝቦላ ካልጠፋ እስከ መጨረሻው ድረስ ለመፋለም ዝግጁ ነን ስትል የተነገረችው። ቤይሩትም እንደዚህ አይነት ሁነት ከማስተናገድ የማትቆጠብ ከሆነ ዜጎቿ ለወደፊት ማቀድ ማቆም አለባቸው፣ እንደ ጋዛ ይወዳድማሉ የሚል አይነት ንግግር አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ናቸው ይህን ንግግር እያደረጉት። ለወደፊት አላማቸው ካሁኑ ማቆም አለባቸው፣ ሀሳባቸው መገታት አለበት የሚል ጠንከር ያለ ንግግር አድርገዋል የተባለው። ሌላኛው መረጃችን የሚሆነው በአቶ ታዬ ላይ ተጨማሪ 3 ክሶች መከሰሳቸው የተነገረው። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር እና የጨፌ ኦሮሚያ ክልል አባል የነበሩት አቶ ታዬ ደንደዓ አቃቢ ሕግ ተጨማሪ 3 ክስ መመስረቱ ነው ይፋ ያደረገው። አቃቢ ሕግ ተጨማሪ 3 ክስ የከሰው ደግሞ በአቶ ታዬ ላይ እንደሆነ ነው። ከአሁን ቀደም እንደምናስታውሰው በህዳር 15 ውሳኔ ለማግኘት ፍርድ ቤት ቀርበው ነበር፣ በጦር መሳሪያ በመያዝ ማለት ነው። እንግዲህ ህገወጥ የጦር መሳሪያ በሚል ውሳኔ ለማግኘት ዛሬ ፍርድ ቤት ቢቀርሙም ነገር ግን አቃቢ ሕግ ተጨማሪ 3 ክሶችን መመስረቱን ይፋ አድርጓል። የመጀመሪያው ክስ ለፋኖና ለኦነግ ሸኔ ድጋፍ ወይም ፕሮፓጋንዳ ሰርተሃል፣ እንደዚሁም መከላከያን መልካም ስነ ምግባር አጉድፈሃል፣ በህዝብ የተመረጠ ብልጽግናን ወይም አሁን ያለውን አገዛዝ ብልጽግና መንግስትን አጣጥለሃል የሚሉ 3 ክሶችን እንደ አዲስ ክስ መስርቷል በዛሬው ማለት ነው። በዚህም እንግዲህ ለህዳር 23 ቀን ቀጠሮ ተሰጥቷል ማለት ነው። ለውሳኔ ነው እንግዲህ ያኔም ተጨማሪ ክስ
ካልቀረበባቸው ማለት ነው አቶ ታዬም ምላሽ እንዲሰጡ እነዚህ በሶስቱ ክሶች ላይ ያላቸውን ምላሽ እንደዚሁም ደግሞ መከራከሪያ ሀሳብ እንዲያቀርቡ ነው እንግዲህ በህዳር 23 ቀጠሮ የተሰጣቸውን ተብሎ ከዚህ ጋር ተያይዞ እንግዲህ አቶ ታዬ እስካሁን እንግዲህ ፍርድ ቤት እየተመላለሱ እንደሚገኙ ነው። ወደ አዲስ ክስ እየተመሰረተባቸው ማለት ነው። ሌላኛው መረጃችን የሚሆነው ደግሞ የሲንጋፖሩ ጠቅላይ ሚኒስትር ኢትዮጵያ መግባታቸውን የተነገረው የሲንጋፖር ጠቅላይ ሚኒስትር ናቸው። በትናንትናው ዕለት ማታ ወደ ኢትዮጵያ የገቡት የሲንጋፖር ጠቅላይ ሚኒስትር ሎረንስ ዋንግ ናቸው። ከጉብኝት የሁለቱ ሀገራትን ለማጠናከር ወሳኝ ነው ሲሉ ዶክተር አብይ አህመድም ይፋ አድርጓል። እንደሚታወቀው ባለፈው ዓመትም ወደ ሴኔጋል አቅንተው እንደነበር ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ሲንጋፖር እጅግ አሁን በከፍተኛ ደረጃ እያደገች የምትገኝ ሀገር እንደሆነች ይታወቃል። ከአሁን ቀደም ብዙም ያላደገች ሀገር ናት። አሁን ግን በከፍተኛ ሁኔታ እያደገች ነው የምትገኘው። እንደቺ ሀገር እንግዲህ ለኢትዮጵያ በበርካታ ጉዳዮች አብረው ለመስራትም እንደተስማሙ የታወቀው። ከባለፈው እንደሚታወቀው ከኢንዶኔዥያው ጠቅላይ ሚኒስትርም ወደ ኢትዮጵያ መጥተው ጉብኝት ማድረጋቸውና በተለያየ ነገር መስማማታቸው ይታወቃል። አሁን ደግሞ የሲንጋፖርም ጠቅላይ ሚኒስትር ኢትዮጵያ መምጣታቸው የውጭ ሀገር መሪዎች ወደ ኢትዮጵያ መመላለሳቸው ምንድን ነው ለማለት ያሰኛል። እንግዲህ ለበጎ ይሁን ለመጥፎም እንግዲህ እነዚህ ሁሉ በርካታ መሪዎች ወደ ኢትዮጵያ እየጎበኙ ይገኛሉ። ወደ ሌላ መረጃዎች እንሻገር። ቀጣይ መረጃችን የሚሆነው በኬንያና በኢትዮጵያ ድንበር ላይ በነበሩት ሚሊሻዎች ላይ ከፍተኛ ጥቃት ተከፍቶባቸው አንድ ሚሊሻ ሲገደል አንደኛው ታግቶ እንደተወሰነ የተነገረው በቅዳሜ ምሽት በኢትዮጵያና በኬንያ አዋሳኝ አካባቢ ሞያሌ ጋምቦና እንደዚሁም በኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበረ ነዋሪዎቹ ገልጸዋል። ይቺ ሞያሌ የምትባለው በኢትዮጵያና በኬንያ ድንበር የምትገኝ ከተማ እንደሆነች ይታወቃል። በኦሮሚያ ክልል አስተዳደር ሞያሌ ከተማ በሞያሌ ከተማ በኩል ከፍተኛ የተኩስ እንደነበረም የአካባቢ ነዋሪዎቹ ይፋ አድርገዋል። ተኩሱ ጋብ ሲል ከኢትዮጵያ አንድ መገደሉን እና እንደዚሁም አንድ ሰው ታግቶ መወሰዱን የአካባቢ ነዋሪዎችም ይፋ አድርገዋል። የኦሮሚያ አስተዳደር የሞያሌ ፖሊስ አዛዥ እንዳሉት ከሆነ ችግሩ እንደተፈጠረ ገልጸው አንድ ሚሊሻም እንደሞተባቸውን የገለጹት፣ ነገር ግን ይህን የፈጸመው የታጠቁ ኃይሎች ይሁን ወይም ደግሞ የኬንያ የፖሊስ ወይም የመከላከያ አባላት ይሁኑ እስካሁን ያጻረነው ነገር የለም። ነገር ግን ከኬንያ መንግስት ጋር እየተነጋገርን እንገኛለን፣ እስካሁን ኃላፊነቱን የወሰደ የለም ሲሉ የፖሊስ አዛዡ ይፋ አድርጓል። የሞያሌ ከተማ የፖሊስ አዛዥ ማለት ነው። ከዚህ ጋር ተያይዞ ነገር ግን ተኩሱ እጅግ ከፍተኛ እንደነበር የአካባቢ ነዋሪዎች ጠቅሰው አሁን ከተማዋ ወደ ነበረችበት ተመልሳ እንቅስቃሴም ተጀምረዋል ነው ያሉት። ከምሽቱ ወደ 12 ሰዓት አካባቢ ከምሽቱ 12 ሰዓት እስከ ምሽት 2 ሰዓት ድረስ የቆየ ከባድ መሳሪያ የታገዘ የተኩስ ልውውጥ እንደነበረ የአካባቢ ነዋሪዎች ይፋ አድርገዋል። በኦሮሚያ ክልል በሸገር ሲቲ ማታ ማታ ገንዘብ አንጹ እየተባልን ነው ሲሉ ቅሬታ አቅርበዋል። በኦሮሚያ ክልል በሸገር ከተማ አስተዳደር የለገጣፎ ለገዳዲ የክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሆነ ባይታወቅም ገንዘብ በግድ ክፈሉ እያሉ ነው ሲሉ ቅሬታ አቅርበዋል። ክፍያውን የሚጠይቁን ደግሞ ግማሹ ለድልድይ ነው፣ ግማሹ ለመዘጋጃ ቤት ነው ይሉናል። ደረሰኝ ስንጠይቃቸው ግን ብጫቂ ወረቀት ይሰጡናል፣ ማህተብ የሌለበት ማለት ነው። እንዲሁም አንዳንዴ ማታ ማታ ብር እያንኳኩ በግለሰብ አካውንት ጭምር ብር አስገቡ እያሉ ነው ሲሉ ቅሬታቸውን እያቀረቡ እንደሚገኙ ነው። እንግዲህ በሸገር ሲቲ ያለው ሁኔታ እጅግ አሳዛኝ ነው ሲሉም ነው የገለጹት። እንደዚህ ከሆነ እውነት ለመናገር እንግዲህ እጅግ በጣም አሳፋሪ ነው። ምክንያቱም ያለ አግባብ ያለ ምንም ማስረጃ እንደዚህ ገንዘብ ክፈሉ ማለታቸው እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። እንግዲህ ቅሬታ አቅርበዋል ነው የተባለው። መረጃውን ያገኘው ከዘ የሀበሻ ነው። እንግዲህ እስኪ ሰፋ ያለ መረጃ ካለን ይመከታተላሉ። የተለያዩ ሀከሮች ለምን ዋትሳፕን እና ቴሌግራምን እንደሚጠልፉ ያውቃሉ? ወይም እነዚህ አጭበርባሪዎች ማለት ነው። እነዚህ አጭበርባሪዎች ዋትሳፕ እና ቴሌግራምን በከፍተኛ ሁኔታ የሚያጠቁት ወይም ደግሞ ሀክ የሚያደርጉት በተለያየ ምክንያት ነው። ከነዚህ በዋናው ምክንያት ደግሞ ቴሌግራም እና ዋትሳፕን መልእክት መቃየሪያ ስለሆነ ገንዘብ ለማስላክ ነው። እንግዲህ በዚህ ሀክ ከተደረገ በኋላ ከእውነተኛው ሰው መልእክት የተላከ በማስመሰል ከሌሎች ሰዎች ከጓደኞቻቸው ብር ለማስላክ ይጠቀሙበታል ማለት ነው። በዚህም አንዳንድ አልፎ አልፎ ደግሞ የተለያዩ የባንክ መረጃዎችንም እንደዚሁ እንደሚመነትፉ ነው መረጃ ምንጮች የጠቀሱት። በሂደትም ገንዘብ የተጠየቁት አካላትም ከታማኝ ምንጭ የተላከ ስለሚመስላቸው ገንዘቡን ቀጥታ ለነዚህ ለአጭበርባሪዎች ይልካሉ ማለት ነው። እርስዎም እንግዲህ እንደዚህ አይነት ሲያጋጥም ከማንኛውም ቴሌግራምና ዋትሳፕ ገንዘብ እንዳይልኩ
እና ገንዘቦትን ወደ ዋትሳፕ በሚላክላችሁ ወይም ቴሌግራም በሚላክላችሁ ገንዘብ ላኩልን ቢሏችሁ ሌሎች ሰዎች ማለት ነው ባለመላክ ራሳችሁን ጠብቁ። ወይም ደግሞ በስልክ ደውላችሁ ያንተ ነው ወይ ትክክለኛ ነው ወይ ብላችሁ ጠይቁ።